ሰላም ጤና ይስጥልኝ ክብራትና ክብራን ቻናላችን ቤተሰቦች እንዴት ቆያችሁልን? ለራሱ ምርቃት የተገዛው በሬ ወቅቶት ህይወቱ ያለፈው ተመራቂን ጉዳይ ዛሬ ይዘን መተናል። እንግዲህ 5 ዓመት 6 ዓመት ከዛም አልፎ 7 ዓመት ድረስ ለፍተው የምርቃታችንን ስነስርዓት እናከናውናለን፣ ውጤታችንን እናያለን። ከዛም በኋላ ደግሞ ሰርተን ራሳችንን ሀገራችንን ለውጣለን ብለው ደፋ ቀና ብለው የተማሩ ወጣቶች በእንዲህ መልኩ ህይወታቸውን ሲያጡ በጣም የሚያሳዝን ነው። ማሳዘን ብቻ አይደለም፣ በተለይ ለቤተሰብ ደግሞ ጸጸት ነው። እንግዲህ የሰው ልጅ ህይወትና መጨረሻዋ ምንኛ የማይታወቅና ተለዋዋጭ እንደሆነ ይህ ማሳያ ነው። ዛሬ በደስታና በፈገግታ የደመቀ ቤት በአንድ ጀንበር የለቅሶና የዋይታ ድምጽ ሲሰማበት ማየት ልብን እጅግ ይሰብራል። ለማንም ቢሆን ሀዘን ነው። በቅርቡ ከጎንደር ዩኒቨርሲቲ በኤሌክትሪካል ኢንጂነሪንግ ዘርፍ በታላቅ ስኬት ተመርቋል። ለነገው ህይወቱ ትልቅ ተስፋ ሰንቆ የነበረው ይህ ወንድም ፍስሐ አስማማው እጅግ ልብ በሚሰብርና ከፍተኛ ሀዘን ውስጥ በሚከት ሁኔታ የሞቱ ዜና ተሰምቷል። ይህ የሞቱ ዜና ምክንያት ደግሞ ለምርቃቱ የተገዛው በሬ ወቅቶ መግደሉ ነው። የነገው የሀገር ተስፋ ለቤተሰቦቹ መከታና የብዙዎች ኩራት የነበረው ፍስሐ የለፋበትን የድካሙን ፍሬ አይቶ ገና ሳይጠግብ እንዲህ በወጣትነቱ መቀጠፉ እጅግ ያሳዝናል፣ እጅግም ያማል። ቤተሰቦቹም በብዙ ተጎድተዋል። ብዙዎችም በቤተሰቦቹ ቤት ተገኝተው ሲያጽናኗቸው ቆይተዋል። ይህ ተስፋ የተጣለበት ወጣት ከሳምንት በፊት ነበር የምርቃት ጋውኑን የደረበው። ወላጆች፣ ዘመድ አዝማድ የምርቃቱን ደስታ አብረውት ለመሳተፍ ከጎንደር ጋየንት ከተማ ወደ ተወለደበት አካባቢ ይዘውት አምርተው ነበር። እናም ይህ የምትመለከቱት ወጣት ለምርቃቱ ድግስ ተብሎ የተገዛው በሬ በድንገት ወቅቶት ህይወቱ ሊያልፍ ችሏል። ለአምላካቸው ምስጋና ይሁን ብለው ለደስታ ማብሰሪያ የተዘጋጀው በሬ በአሳዛኝ ሁኔታ የቤተሰቡን ተስፋና ደስታ ይዞ ጠፍቷል። ይህ ብሩህ የነበረው ተስፋ፣ በቤቱ የነበረው ደስታና ፍስሐ ሁሉ በድንገትና በአጋጣሚ ወደ ሀዘን ተለወጠ። የዚህ ወጣት ስኬትና ህልም ባጭሩ የተቀጨበት አሳዛኝ የቀብር ስነስርዓትም ተፈጽሟል። ለወዳጆቹ፣ ለዘመዶቹና ለቤተሰቦቹ ሁሉ መጽናናትን እንመኛለን።